ከዚ አረ ኤቢ እንዴት ነህ? እንዴት ነሽ ኤቢ? አለሁ ደህና ነኝ። ምን ነው ጋዜ ፈዛል? በሰላም ነው? ይሄ ቤት ተፈረሰ ወዲህ ምን ሰላም አለ ብለሽ ነው ኤቢ? እናንተንም አስጨነቅናችሁ አይደል? እንዴው ሽማግሌ ተፈላልጎ ምን አለ እንዴው ብታስታርቋቸው ዝም አትበሉ እንጂ። አይ ጋዜ አባይም ታሟል፣ መናገር አይችልም። እማይም እንደ በፊቱ ናት። እስኪ ፈጣሪ ያውቃል። አውልሽ ዝም አትበሉማ። ሁሉም ነገር እንዴው ተነጋግረው ቢታረቁ ነው የሚሻል። በትኩሱ ታልታረቁ እንዴው ተዋለ ታደረ ነገር ጥሩ አይደለም። እሺ ጋዜ እናንተም አትጨነቁ በቃ። አራ አይ እማ ብጨነቅስ ምን አመጣ ብለሽ ነው አይደል? እኔ ምነው ጋዜ እማይ መጣለች? እማዬስ አልመጣችም፣ ግን ሌላ ሰው ወዲህ ውስጥ ዘልቋል። ማን ይገባው? ይቺ የቀድሞ ሰራተኛ ነኝ አለች። ማንኛ አለሽ ጋዜ? ይቺ የነገሩ ባለቤት ናት እንጂ ማለት ጋዜ መቼም ሰላም መታ አይሆንም። አዎ ቱባት መጣ ይሻል ነበር። ሰላም ናት የመጣችው ጋዜ። ይሄ ከሚሆን ሞት ይሻላታል። አባ ተይ እንጂ ኤቢ፣ ምንም ቢሆን እኮ ዘር ነው። እንግዲህ መቼም በዘር ተሳስራችኋል። የምን ሞት ነው የምታወሪው? የምር ሰላም መጣች ጋዜ? ጋሸን ልጠይቅ ብላ ነው መሰል። አረ የእናትና የአባቷን ትዳር አበጣብጣ ለማፋታት ከጣፍ ከደረሱ በኋላ ያለምንም መፍረት ሰላም ቤታቸው ድረስ እንደመጣች የሰማቸው አቢጌል በንዴት ራሷን መቆጣጠር ከብዷት በፍጥነት ወደ ቤታቸው ገብታለች። የደረጀን መታመም ሰምታ ማርታን አስፈቅዳ እሱን ለመጠየቅ ወደ ቤታቸው የመጣችው ሰላም በአቢጌል ምን አይነት ፈተና የሚገጥማት ይመስላችኋል? እሱን በቀጣይ ክፍል በጋራ ሆነን የምናየው ይሆናል። ከዚህ አስቀድሞ አቢጌልና ዳጣ ተያይዘው ወደ እነ ሰላም ሰፈር ይሄዱና ዳጣ ራቅ ብላ ቆማ አቢጌልና ሰላም ማውራት ይጀምራሉ። ሰላምም ትቀጥልና እና ኤቢ አሁን ልትከሽኝ ነው ብላ ስትጠይቃት እሷም አዎ ክስሻለሁ፣ ከአባዬ ጋር ያደረጋችሁት የድምጽ ልውውጥም በፍርድ ቤቱ ትዕዛዝ ከቴሌ አውጥቻለሁ፣ እናም መካዳት ትቺ ብላ ስትላት ሰላምም ኤቢ እኔ እኮ አልካድኩም፣ ደግሞም አልክድም፣ የድምጽ ግጂ ድረስ እኮ መሄድ አይጠበቅብሽም ነበር ስትላት አቢጌልም አላምንሽም፣ ፍርድ ቤት ስትቆሚ ብትክጂስ እና ደግሞ ለምን ከአባዬ እንደወለድሽ በደንብ አድርጌ ጠንቅቄ ያውቃለሁ እሺ ብላ ስትላት ሰላምን በንዴት ተይ ኤቢ ይሄንን እንኳን በፍጹም ልታውቂ አትችይም ብላ ብትላትም አቢጌል ግን ልትሰማት ፈጽሞ ፍቃደኛ አልነበረች። አውቃለሁ ሰላም ሀብት ፈልገሽ እንደሆነ በጣም ግልጽ ነው ብላ ስትላት ሰላምን በንግግሯ ተናዳ ኤቢ እንደሱ አይደለም፣ ቢሆን እንኳን ለራሱ እንደዚህ ልትናገርኝ አይገባም፣ እኔ እኮ አንቺን እንደ እናት አሳድጌሻለሁ ብላ ያለች ባለችበት አቢጌልን በመሃል ታስቆማትና ቆይ ያሳደግሽኝ እንደሆነስ እኔ የእናትና የአባቴን ትዳር ስታፈርሺ ዝም ብዬ እንዳይሽ ነው እንደምትፈልጊው ብላ ስትጮባት ሰላምም ኤቢ እኔ ትዳራቸውን አላፈረስኩ፣ ደግሞ አንቺ የማታውቂው በጣም ብዙ ነገር አለ፣ እናም ይሄ ፍርድ ቤት ምናምን ያልሽውን ነገር ብታቆሚው ነው የሚሻልሽ፣ ባታቆሚው እንኳን እኔ ሳልሆን የገዛ አባትሽ ለራሱ ያስቆምሻል ብላ ስትላት አቢጌልም አታስቢ ምንም አታመጪ፣ ሰላም ለሐሙስ የፍርድ ቤት ወረቀት አለሽ እንዳትቀሪ፣ ብትቀሪም ችግር የለውም በፖሊስ ተጠፍንገሽ ፊት ለፊት ትቀርቢያለሽ፣ እናም ምስክርም አለን ዳጣ ትመሰክርብሻለች፣ እኛ ቤት ሰራተኛ እንደነበርሽና ከአባዬ ጋር እንደተኛሽ በደንብ አድርጋ እሷ ታውቃለች፣ እናም ተስማምታለች፣ ለማንኛውም ደህና ዋይ ብላ ጥላት ስትሄድ ዳጣም በፍጥነት ወደ ሰላም ጋር ትመጣለች። እሷም ትቀጥልና እሺ ልትመሰክርብኝ ነው አሉ ብላ በጥያቄ ስታፋጣት ዳጣም አረ ሰላምዬ እንደዛ አትበይኝ ብላ ስትጠይቃት ሰላምም ለምን አልልሽም፣ ደረጀን አስክራው ነው ልጅ ያረገዘችው ብለሽ ልትመሰክሪ ነው? ዳጣ ሁልጊዜም ቢሆን አንድ ነገር አስታውሽ፣ እኔ ለእናንተ ለልጆቼ ስል ስሜ ሊጠፋ ይችላል፣ ግን ደግሞ የኔ ዕጣ በእናንተ በልጆቼ ላይ እንዲደርስ አልፈልግም፣ እናም የቻልኩትን ነገር ሁሉ አደርጋለሁ። ለማንኛውም ቻው ደህና ዋይ። በኋላ ላይ እትዬ ጋር ደውዬ ከፈቀደች ጋሼን መጥቼ ጠይቀዋለሁ ትላትና ይለያያሉ። በዛን ሰዓት ላይ መንገር ላይ አርጁንና ምጥን ይገናኙና ቆመው ማውራት ይጀምራሉ። እሱም ይቀጥልና እንዴት ነሽ ሰላም ነው ውሃ ጋር እየሄድሽ ነው እንዴ ብሎ ሲጠይቃት እሷም አዎ ለመጫወት ወደ እሷ ጋር እየሄድኩ ብላ ትለዋለች። እሱም ይቀጥልና አሪፍ ነው በቃ ኤቢን ካገኘሻት ሰላም በይልኝ እሺ ብሎ ሲልካት ምጥንም እሺ ልልሃለሁ፣ ግን ደግሞ እኮ ልታገባ ነው ሰምተሃል
ብላ ስትጠይቀው አርጁንም አዎ ቃዴስን ልታገባው ብሎ አንገቱን ሲደፋ እሷም አዎ እሱን ነው የምታገባው፣ ግን ደግሞ እኔ በጣም ነው የሚያስጠላኝ፣ ዝም ብሎ ይጠቅሰኛል እና ደግሞ ባለፈው እጄን ጥብቅ አድርጎ ይዞ የባለጌ ነገር ብሎኛል ብላ ስትነግረው አርጁንም በድንጋጤ የምርሽን ነው መጠን? ቆይ ሌላስ ምን ያደርጋል ያለሽ ነገር አለ ብሎ ሲጠይቃት እሷም አዎ ስልኬን ተቀብሎኛል ቴክስትም ይጽፍልኛል ብላ ስትነግረው አርጁንም ይሄውልሽ መጠን እንደዛ ከሆነ ወጣ ያለ ነገር ካወራሽ ዝም ብለሽ አውሪ፣ ይሄውልሽ የሚልሽን ነገር በሙሉ ለኔ ንገሪኝ እሺ። እናም ስልክ ሪከርድ ማድረግ ካወቅሽበት ሲደውል ሪከርድ አድርጊውና ለኔ ትነግሪኛለሽ ይላትና ተስማምተው ይለያያሉ። በዛን ሰዓት ላይ እቤት ውስጥ ማርታና ውሃ ተቀምጠው እየተጨዋወቱ ባለበት መሃል ላይ የማርታ ስልክ ይጠራና ታነሷለች። ሰላም ነበረች። ሄሎ ትዬ ይቅርታ ደረጀን በጣም አሞታል አሉ ብላ ስትላት ማርታ አዎ ግን ለምን መተሽ አትጠይቂው ብላ ስትላት ሰላምም እሺ ትዬ አንቺን ካላስከፋውሽ ብጠይቀው ደስ ይለኛል ብላ ስታስፈቅዳት ማርታም ችግር የለውም ልጃችሁን ይዘሽ ነይና መጠየቅ ትችያለሽ ብላ ስትላት ሰላምም በማርታ ሁኔታ ግራ ተጋብታ እትዬ አሁን እኮ ምንም ቢሆን በመሐከላችን ዘር አለ፣ እናም 20 ዓመት ያክል እኮ እቤታችሁ አገልግያለሁ ብላ መማፀን ስትጀምር ማርታም ሰላም ችግር የለውም አልኩሽ እኮ ለማንኛውም መቼ ነው የምትመጪው ብላ ስትጠይቃት ሰላምም አንቺ ከፈቀድሽ በቃ ዛሬውኑ እመጣለሁ አሁን እመጣለሁ ትላትና ተስማምተው ስልኩ ይዘጋል። ማርታም ካለችበት ተነስታ እሷን ላለማግኘት ቤቱን ጥላ ውልቅ ብላ ትወጣለች። ከትንሽ ቆይታ በኋላም ዳጣና ኤቢ ሄደው ከነበሩበት ቦታ ተመልሰው ወደ ቤት ሲገቡ ዳጣ ተነጥላ ወደ መኝታ ቤቷ ትገባለች። ለቃዴስም ትደውልና ሄሎ ቃዴስ ይቅርታ እሺ ከኤቢ ጋር ስለነበርኩ ነው ያላነሳውልክ ብላ ስትለውስም ችግር የለውም እንዴት ነሽ ሁሉ ሰላም ብሎ ሲጠይቃት እሷም ደህና ነኝ ዛሬ እኮ እንገናኛለን ተባብለን ነበር ብላ ስትጠይቀው እሱም አዎ ግን ደግሞ ዛሬ ከኤቢ ጋር ቀለበት እንገዛለን ሌላ ቀጠሮ አለን ያንቺን ሌላ ቀን ብታደርጊልኝ ጥሩ ነው ብሎ ሲላት እሷም አረ ምንም ችግር የለውም ይሄንንም ቀን ቢሆን እኮ አንተን የመረጥከው በተመቸ ጊዜ መሆን ይችላል ብላ ስትለው ቃዴስም አሪፍ እኔም ቀደም ብዬ ደወልኩልሽ ፕሮግራምሽ እንዳይዛባ ልንገርሽ ብዬ ነው ግን ስንገናኝ የት ነው የምንገናኘው ብሎ ሲጠይቃት እሷም ለኔ ችግር የለውም አንተ ደስ ያለ ቦታ መሆን ይችላል እና ደግሞ ለመገናኘት ስትችል ቀደም ብለህ ደውልልኝ ብላ ስታስጠነቅቀው እሱም ጥሩ ችግር የለውም አስቀድሜ ደውልልሻለሁ አሁን ግን አብጌል አጠገብሽ አለች እንዴ ብሎ ሲጠይቃት እሷም አይ አጠገቤ የለችም እኔ ያለሁት የራሴ መኝታ ቤት ነው ብላ ስትነግረው እሱም ተሰነባብቷት ስልኩን ይዘጋውና በቀጥታ ወደ አብጌል ጋር ይደውላል። ስልኩን እንዳነሳችው ሄሎ ኤቢ እንዴት ነሽ አባቴ ደህና ነው ዛሬ ቀጠሮ ነበረን አይደለ ብሎ ሲላት እሷም አዎ ናና ቤት አብረን እንሄዳለን ብዬ ነው ብላ ትለዋለች። እሱም ይቀጥልና በቃ የምንገናኝ ከሆነ በአካል አወራሻለሁ ብሎ ሲላት እሷም የምን ወሬ ነው ቃዴስ ምንድነው ልታወራኝ የፈለግከው ብላ ስትጠይቀው እሱም ዳጣ አብራሽ የለችም አይደለ አሁን ደውላልኝ ነበር ብሎ ሲነግራት እሱም የምርህን ነው ቆይ አንተ ልታወራ ነው ማለት ነው ወደ መኝታ ክፍሏ የገባችሁ እሺ ችግር የለውም በቃ ሁሉንም ነገር ስንገናኝ ትነግረኛለህ ግን አንተ ዝም ብለህ እስከዛ ድረስ አውራት እሺ ትለውና አስጠንቅቀው ስልኩ ይዘጋል። ከትንሽ ቆይታም በኋላ ዳጣ አርጁንን ግቢያቸው ድረስ ጠርታው ማውራት ይጀምራሉ። እሷም ትቀጥልና አርጁን ዛሬ ለምን ፈልጌ እንደሆነ ታውቃለህ አንድ ነገር ልነግርህ መቼም ቢሆን ከኤቢ እንዳትርቅ ብላ ስትለው እሱም በደስታ ምን ነው አዲስ ነገር አለ እንዴ ማለቴ ቃዴስና ኤቢ ተጣሉ እንዴ ብሎ ሲጠይቃት ዳጣም አይ አልተጣሉ አሁን ቀለበት ሊገዙ ሄደዋል ብላ ስትለው እሱም በንዴት እንዴ ቆይ ታዲያ ለምንድን ነው እኔ ማረቀው ሚዜዋ ልሆን ነው እንዴ ብሎ ሲያፈጥባት እሷም አይደለም አርጁ ይሄውልህ ይሄ ቃዴስ እኔ ኤቢን የሚወዳት አይመስለኝም እንዳንተ አይወዳት ብላ ስትለው እሱም አዎ ይሄ እኮ ግልጽ ነው እንደኔማ ሊወዳት አይችልም እና ደግሞ ምጥን የሆነ ነገር ነግራኝ ነበር ብሎ ሲላት ዳጣም ስለዚህ እኔ እናንተ መተባበር አለብን ስለ ልጁ እኔም ለማጣራት እየሞከርኩ ነው አንተም ከጎኗ መራቅ የለም እያንዳንዱ እርምጃህንም ታሳውቀኛል ትለውና ተስማምተው ይለያያሉ። ከዚህም በኋላ ነው ሰላም ወደ ቤታቸው መጣ ደረጀን ለመጠየቅ ወደ ውስጥ እንደገባች አብጌል ሰምታ በንዴት ወደ ቤት የገባችው። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።